አንተ ካፊር ነህ ካልክ አንድ ሙስሊምን ማለት ነው። አው ቃለ ወይም ያለ አዱወላህ አንተ አላህ ጠላት ነህ ያለ እንደሆነ ወለይሰ ከዛሊከ ነገሩ እንዲህ ካልሆነ ኢላ ሐረ የተመለሰ ቢሆን አይ ረጀዐ ማለት ነው። ዐለይሂ በሱ ላይ አንተ ሙስሊም ወንድምህን ካፊር ብለህ ጠርተህ እሱ ካፊር ኩፍሩ ከሌለበት ካፊር ካልሆነ ኢላ ሐረ ዐለይሂ አይ ረጀዐ ዐለይሂ በሱ ላይ ይመለሳል ኩፍሩ ማለት ነው። ይሄ ጥንቃቄ የሚፈልግ ነው። ሙስሊም ወንድምህን በኩፍር ስም መጥራት እሱ ካፊር ካልሆነ ወደ ማን ይመለሳል? ወደ አንተ ይመለሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አድወላህ ብለህ የአላህ ጠላት ብለው ጠላት ካልሆነ ወደ አንተ ይመለሳል ነው። ልክ እርግማንም አንድ ሰው በሌለበት ባልሰራው ነገር ከረገምከው እርግማን ቦት ደርስና ትፈልጋታ በራሱ ሰውየው ላይ ይመጣበታል። ስለዚህ ጥንቃቄ ይፈልጋል። ይሄ በተለይ ሰውን ማክፈር የሚባለው ነገር ጥንቃቄ የሚፈልግ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም እኮ ኩፍር ቃላትን የተናገሩ ሰዎችን ጭምር ያለፏቸው ዑዝር የሰጧቸዋል። አንተ አላህ የኔ ባሪያ ነው ማለት እኮ ኩፍር ነው ቃሉ አይደለም። አላሁመ አንተ አብዲ ወአና ረቡከ አላለም። ያ እንግዲህ በጣም ከደስታው የተነሳ ልሞት ነው ብሎ ልጠፋ ነው ብሎ ግመሊቱ ጠፍታበት መልሳ ደግሞ ሲያገኛት ልጓማን ይዞ በጣም ከመደሰት የተነሳ ሚን ሽደቲል ፈርህ አሉ። በጣም ከመደሰት የተነሳ አላሁመ አንተ አብዲ አላህ አንተ የኔ ባሪያ ነህ፣ ወአና ረቡክ እኔ ደግሞ ያንተ ጌታ ነኝ አለ። ይሄ ኩፍር ነው ቃሉ ኩፍር ነው። ግን ነብዩ ከፈር አላሉ። ምን አሉ? አኽጣ ተሳሳተ ሚን ሽደቲል ፈርህ በጣም ከመደሰቱ የተነሳ። ስለዚህ ጥንቃቄ ይፈልጋል። ወንድምህን ለማክፈር እንዳትጥር ጥንቃቄ በጣም ጥንቃቄ የሚፈልግ ነውና ይሄ ጉዳይ ላይ በአሁን ሰዓት ላይ በጣም እየበዛ ወንድሙን ከዲን የሚያስወጣበት መንገድ በጣም እየበዛ መጥቷልና ጥንቃቄ የሚፈልግ ጉዳይ ነው። ከዛ እንደ ሙስሊም ይላል። በሙስሊምም እንደዚሁ ተዘግበዋል። ወሊል ቡኻሪ በቡኻሪም ደግሞ ነህወሁ ይሄን አምሳያ ተዘግበዋል። ወሐረ የሚለው ቢማዕና ረጀዐ ማለት ነው። ተመለሰ ማለት ሐረ ኢለይሂ አላለም። ኢላ ሐረ ዐለይሂ የሚለው ኢላ ረጀዐ ዐለይሂ ማለት ነው። በሱ ላይ የተመለሰበት ቢሆን እንጂ ይሄንን ስላላብራራሁት ያው በዛሬ ቀጠሮ አድርገን ነበር። የዛሬው ርዕሳችን ኪታቡ ረዳዕ ስለ ጥቢ የሚያነሳ ርዕስ ነው። ስለ ጥቢ የሚያነሳ ምዕራፍ ማለት ነው። እንግዲህ ሌላኛውን ኪታብ ገባን። ኪታቡል ሊአን ነበር። አሁን ኪታቡ ረዳዕ ስለ ጥቢ የሚባል ምንድነው? እንግዲህ በቁርአን በሐዲስ የተረጋገጠ ኢጅማዕ ያለበት ነው። አንድ ሰው አንድ እናት ጋር ሄዶ አንተ የጎረቤት እናት ጋር ወልዳ ባለችበት ሰዓት አንተም ልጅ ሆነ ማለት ነው። ጡት በምጠባበት ሰዓት ላይ ጡት ከጠባህ በደንብ አድርገህ እንዴት ነው የሚለውን በኋላ ላይ እናያለን። ከጠባህ በቃ የሷ ልጆች በአንተ ላይ ህርም ይሆናሉ ማለት ነው። ማግባት አትችልም። ይሄ ሐዲሱን የምንመለከትበት ነው። ጥቢ እንግዲህ በእስልምና የተደነገገ ነው። ያው እንግዲህ ራሱ ጡት ማጥባት ራሱ በጣም በተለይ የእናት ጡት የሚባለው ነገር በጣም እጅግ ጥቅም እንዳለው ቁርአን ጭምር የተናገረው ነው። 2 ዓመት መጥባት እንዳለባቸው ቁርአን ያስረዳል። አሁን ላይ ግን ዘመናዊ ነን የሚሉ ሴቶች ለማጥባት በጣም ከማጥባት ወደኋላ ያሉበት ነው። በጣም የሚያጅባችሁ ጡት አለማጥባት ራሱ ለጡት ካንሰር ከሚያስይዙ ነገሮች አንዱ ጡት አለማጥባት ነው። አሁን ፈረንጆቹ ምናምን ይሄ በሽታ ይበዛባቸዋል። ወለደች ሞግዚት ይቀጥራሉ። በቃ የሆላንድ ወተት ነው የልጆቻቸው ቀለብ። የሆላንድ ወተት ታውቃላችሁ? ይሄ ምናምን እሽጉ ማለት ነው። እሱን ይሰጣሉ፣ በሞግዚት ይሰጣሉ። ከዛ እነሱ ስራቸው ነው። ይሄ አይደለም የእናትነት ፍቅር። ልጁ የእናቱን ጠረን ሲጠባ ምን ሲለማመድ የራሱ የሆነ ለአእምሯቸውም ለጤናቸውም። ምክንያቱም አላህ የቀመመው ነው። አይደል? ሰው የቀመመው እኮ አይደለም። አላህ የቀመመው ቀምሞ ምግቡን ወደ ወተትነት ቀይሮ ያመጣውን ምግብ ለልጆች መስጠት። ለዚህ ነው በአባት ላይም ነፈቃ አለበት ሲል ልጅ ለምታጠባለት ሚስቱ ስትወልድ እሱ ለአባት ላይ ምን ግዴታ አለ? ያንን ቀለም ማብላት፣ ለልጁ ጥቢ እንዲሆን እንድታጠባለት ምግብ ማመቻቸት አለ። ምክንያቱም ባዶ ወዷን አታጥም፣ ካልበላች ማጥባት አትችልም። ስለዚህ ያንን ነገር ማመቻቸት በእስላም አባት ላይ ምን አለ? ኃላፊነት አደረገው። ለዚህ የአባት ውለታም ቀላል አይደለም። ተሸክመው ምን ብሎም አንተ እንድታድግ የእናትህን ጡት እንድታገኝ ለፍቶ ደክሟል። ውለታውን ልትረሳ አይገባም። ከባድ ነው። የሁለቱንም ሐቅ አላህ ከባድ አደረገው። የእናት ሐቅ በጣም የበለጠ ቢሆንም የሁለቱንም ሐቅ ግን አከበደው። ኡፍ እንዳትላቸው ብሎ ቁርአን ላይ ያስቀመጠበት ጉዳይ ነው። ስለዚህ ጡት ማጥባት ለራሷም ጤና ለልጁም ጤና እጅጉን አስፈላጊ ነው። ስለዚህ እህቶቻችሁን፣ እናቶቻችሁን፣ ሚስቶቻችሁን መምከር እንዲያጠቡ ማጥባት እስከቻሉ ድረስ። አንዳንዴ በተፈጥሮ ምን ሊሆንባቸው ስለምቢ ሊላቸው ይችላል። እዛኔ ምንም ማድረጋችንም ባለው ነገር ተከማለ። በአሁኑ ሰዓት እኮ እሽጎችን ወተት ለግዛ እንኳን ብትል ሱብሃንአላህ ዋጋቸው ራሱ ማይገናኝ እኮ ነው። በጣም ከባድ ነው።
በሳምንት 2 አሳ ምናምን ትንሽ ይሆን እየጨረሰ ሰው ካለበት ከኑሮ እንትን። ስለዚህ አላህ በሰጣችሁ እህቶች ማጥባት በምጥ መውለድ እየቻሉ አይ ዛሬ ሰርጀሪ በቃ ቀላል ነው በሰርጀሪ ላ ምጥን የመሰለኝ በምጥ ስትወልድ በጣም ጥቅም አለ ራሱ። ምክንያቱም በምጥ ኮልት ጭንቀት ከወጣ በኋላ ግን ሱብሃንአላህ ምጡን እርሹ ልጁን አምጪ አይነት ነገር ነው። በቃ ይረሳል ሁሉም ነገር። የእናት ፍቅር የሚያገኝበት እሷም እናትም ለልጁ ያላት ፍቅር ልዩ ነው። ዛሬ ፉክክር ነው አብዛኛው። ኮሌ ሆስፒታል ቀላል ነው ሁሉም ነገር። በቃ እዛ ነው ጄም ወልዶ እኔ ማመጥ ምናምን አልፈልግም በቃ ትከፍላለህ ትላለች። ማመጥ እየቻልሽ አምጠሽ መውለድ ጥቅም አለው። ከዚህ አጋጣሚ ጋር ስለ ጥቢ ስለሆነ እህቶቻችን እንዲማሩ ነው። ማጥባትም ደግሞ ለእናንተም ጥቅም አለ። ከጡት ካንሰር ከምን አላህ ያመጣው ሂክማ ነው፣ ጥበብ ነው። 2 ዓመት ብለዋል። 2 ዓመት ሲጠቡ አእምሯቸው፣ አጥንታቸው፣ ሰውነታቸው ልጆች ለጤና በሽታ የሚከላከሉበት አቅም እየጨመረ ይመጣል። ግን በዚህ በዱቄት በምን የምታሳድጉ ከሆነ ግን ከባድ ነው የሚሆነውና ማጥባት የሚችሉ እህቶች ቢያጠቡ በጣም የተወደደ ነው። ይሄ እንግዲህ ርዕስ ደግሞ ምንድነው? አንድ ሴት ልጅ ወልዳ በምታጠባበት ሰዓት ሌላ ልጅ መጥቶ የጎረቤት ልጅ መጥቶ ሲጠባ ጡቱን ሲጠባ የዛን ጊዜ ከሷ ልጅ ጋር ምን ይሆናል? ዝምድና ፈጥረዋል ማለት ነው። ወንድም ሆነዋል፣ እህት ሆነዋል፣ ትሆናለች፣ ወንድም ይሆናል። ማግባት አይችልም። ሰው እህቱ ማግባት ይችላል? አይችልማ። ስለዚህ ጥቢም ልክ ነሰብ ዘር ሐራም የሚያደርገውን ነገር ጥቢም ሐራም ያደርጋል። ሐዲሱን እንመለከተዋለን ማለት ነው። በዚህ ሐዲስ ላይ የመጀመሪያው ሐዲስ የመጣው الحديث السادس والعشرون بعد 300 ከ300 በኋላ 26ኛው ማለት 326ኛ ሐዲስ ደርሰናል። عن ابن عباس رضي الله عنهما عبد الله بن عباس رضي الله عنهما قال رسول الله صلى الله عليه وسلم يا الله ملكتኛ ነብዩ عليه الصلاه والسلام እንዲያሉ አሉ في بنت حمزه በሐምዛ ሴት ልጅ ጉዳይ ማለት ነው። في بنت حمزه ማለት በሐምዛ ልጅ ሐምዛ ኢብኑ አብዱል ሙጠሊብ የነብዩ ሰለላሁ ዐለይሂ ወሰለም አጎት ነው ሐምዛ። لا تحل لي لا تحل አትፈቀድም ሊ ለኔ አትፈቀደልኝ ማን የሐምዛ ሴት ልጅ يحرم من الرضاء ما يحرم من النسب يحرم ህርም ያደርጋል ክልክል ያደርጋል من الرضاء ጥቢ ما يحرم ህርም እንደሚያደርገው ሁሉ من النسب ነሰብ ማለት ነው ዘር አንተ እህትህ ማግባት ክልክል እንደሚሆንብህ ሁሉ ጥቢም ምን ይሆናል ህርም ያደርጋል። وهي እሷኮ ابنة اخي የወንድሜ ልጅ ናት። من الرضاعة ከጥቢ ማለት ነው። ጂማ ሐምዛ እንደ ትክክለኛው ምናቸው አጎታቸው ነው አይደል? ያጎት ልጅ ማግባት በእስላም የተፈቀደ ነው። ያክስት ልጅ ማግባት በእስላም የተፈቀደ ነው። ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም ለኔ ያልተፈቀደችልኝ ያሉት? የጥቢ ወንድም ናት። ማን? የሐምዛ ልጅ። እንዴት ከተባለ ስወይበቱል አስለሚያ የምትባለው የአቡ ለሃብ አገልጋይ የነበረችው ስወይባ ነብዩን አለይሂ ሰላቱ ወሰላምን እንደዚሁም ሐምዛንም አጥብታለች። ነብዩንም አጥብታለች፣ ሐምዛም አጥብታለች። ሐምዛ የነብዩ ሰለላሁ ዐለይሂ ወሰለም አጎት ነው። ነገር ግን በጥቢ ደግሞ ምንድናቸው? ወንድማቸው ነው ማለት ነው። የጥቢ ወንድማቸው ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለሐምዛ ልጅ ምን ሆኑ ማለት ነው? አጎት ሆኑ ማለት ነው። የጥቢ ወንድም ናቸው። ስለዚህ አጎት ደግሞ የወንድሙ ልጅ ማግባት ይችላል ይችላል እንደ ሸሪዓ። ምን ነው ፈራችሁ? የአጎትን ልጅ እንጂ የምታገባው አጎት የወንድሙን ልጅ ማግባት አይችልም እኮ። እሱ ማለት እንደምንድን ነው? እንደ አባት ማለት ነው እኮ። አባት ልጁን ማግባት ይችላል አይችልም አይደለ? ስለዚህ አጎትም የወንድሙን ልጅ ማግባት አይችልም። ነገር ግን የአጎትን ልጅ ታገባለህ፣ ያክስትን ልጅ ታገባለህ። የአጎቴ ልጅ ናት አብሬ ልቀመጥ ልጨባበጥ ምናምን አይሰራም። በእስልምና ማጋባት ይቻላል። በእስልምና ግልጽ ነው አይደለ? ነብዩ ሰለላሁ ዐለይሂ ወሰለም አልይ ያጎታቸው ልጅ ነው። የማን? የአቡ ጣሊብ ልጅ ነው። አቡ ጣሊብ የነብዩ አጎት ነው። ማን እንዳሩት? ልጃቸውን ፋጢማ ድረውታል። ግልጽ ነው አይደል? ያጎታቸው ልጅ ነው። ስለዚህም ያጎትን ልጅ ያክስትን ልጅ ማግባት ትችላለህ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ሐምዛ አጎታቸው ነው። ያጎታቸው ልጅ ማግባት ይችሉ ነበር። ምን ከለከላቸው? ሐምዛ ልጅ በነበረበት ሰዓት ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ልጅ በነበሩበት ሰዓት ሱወይበቱል አስለሚያ ሐምዛና ነብዩን ሰለላሁ ዐለይሂ ወሰለም እናደርጋለች ጡት አጥብታለች። የዚህ ጊዜ ምን ሆኑ? ሐምዛና ነብዩ ሰለላሁ ዐለይሂ ወሰለም ወንድማማቾቹ የጥቢ ወንድም ሆኑ። ስለዚህ ለኔ አትፈቀድልኝም። ለምን ከተባለ لا تحل لي يحرم من الرضاء ما يحرم من النسب رضاء እንግዲህ ጥቢ ሐራም የሚያደርገው ነገር يحرم من الرضاء ما يحرم من النسب ጥቢ ሐራም ያደርጋል። ልክ ነሰብ ዘርህ ሐራም ያደርገው ዘር ማለት ያንተ ዘር ነው የኔ ስጋዬ ወንድሜ ነው ስትል
ወንድምህ ልጅህን ማግባት እንደማይችለው ይሄም ለኔ እንደዚህ ህርም ያደርግብኛል። ለምን ወህየ እሷ እኮ አሉ ኢብነቱ አኺ አሉ ያው የወንድሜ ልጅ ናት። የምን ሚን الرضعة የጥቢ ወንድሜ ልጅ ናት አሉ። ስለዚህ አንድ ሰው አብሮ የጠባ እንደሆነ ምን ይሆንበታል ማለት ነው? ያችን ቤተሰብ ማግባት አይፈቀድም። ሐታ ከተጋቡ እንኳን እንደተጠቡ እነዚህ ልጆች ሳይተዋወቁ ተጋቡ። ይመጣል ሐዲሱ ሳይተዋወቁ ተጋቡ። ግን ትክክለኛ ሰው እነዚህ ሁለቱ ሰዎች እኮ እኔ አጥብቻቸዋለሁ ካሉ ኒካቸው ይፈርሳል ማለት ነው። በቃ ይለያያሉ። ይመጣል ሐዲሱ በዚህ አብሽሩ። الحديث السابع والعشرون بعد 300 ከ300 በኋላ 27ኛው ሐዲስ ይሄን ተመሳሳይ ስለሆነ أن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم إن الرضعة تحرم رضع طبكو تحرم هرم ታደርጋለች ما يحرم من الولادة መዋለድ ህርም እንደሚያደርገው ሚነል ዊላደቲ ማለት አንተ አብራህ የተወለደችው ልጅ ማግባት እንደማትችለው ማለት ነው። ግልጽ ነው አይደለ? የወንድምህ ልጅ ቢወለድልህ ማግባት እንደማትችለው፣ አክስት የወንድሟን ልጅ ማግባት እንደማትችለው እንደማለት ነው። ወንድም እህቱን ማግባት እንደማይችለው፣ እህት ወንድሙን ማግባት እንደማይችለው የመሳሰሉት ዊላዳ ህርም የሚያደርገው ረዳዓ ምን ያደርጋል? ህርም ያደርጋል። ስለዚህ አንተም ጥንቃቄ ነው። የሁሉ የምንማረው ምንድነው? ዲናችን የተወ ነገር የለም። ጎረቤት ጋር እንዴት ነው እቺ ልጅ ጋር የጥቢ ግንኙነት አለኝ የለኝም ማጣራት አለብን ማለት ነው። ምክንያቱም በተለይ አብረን ስንትኖር እናቶቻችን በተለይ በሀገራችን ምንድን ልጅ ልክ የሆነ በቃ ሲያገኙም ልጅ ጡት ሲፈልግ መስጠት ነበር። ያስጠባሉ፣ ምን ይላሉ? ያጠባሉ። በደንብ ከጠባ ምን ሆኗል? በቃ ወንድም ሆኗል ማለት ነው፣ እህት ሆኗል። ስለዚህ ይህንን ህግ የምንማረው እስልምና የተወው ነገር የለም። ዝም ብሎ መጋባት ምናምን ይባል የለም። የራሱ እንትን አለው። ባይሆን እዚች ጋር አንድ ነገር ማየት ያለብን ምንድነው? ሙሉ ነገር ነው ወይስ የሚያካትተው ህርም የሚያደርገው ነው? የጥቢ ወንድም ሲባል አሁን የጥቢ ወንድም ከተባለ በአንተ አባት ስም ሊጠራ ነው ማለት ላ ያ አይደለም። ኡድኡሁም ሊአባኢሂም ነው፣ በአባቶቻቸው ስም ጥሯቸው ነው። አባት ስም አይልም አይቀየርም። ምንድነው? ማግባት አትችልም ነው። ከኒካህ ጋር የተያዘ ነገር ክልክል ያደርጋል እንጂ ይወርሳል ማለትም አይደለም። በጡት ጥቢ ወንድም ስለሆነ ይወርሳል ማለትም አይደለም። እንደዚሁም ደግሞ የአባት ስም ይቀየራል ማለት አይደለም። ከኒካህ ጋር በተያያዙ ነገሮች ለአንተ አጅነብይነት ማለት በቃ እሷ ፊቷን ለምሳሌ ኒቃቢስት ከሆነች ለምሳሌ ፊቷን ተሸፍና ትቀመጣለች አይደለ? አጅነቢይ ሲመጣ ባዕድ ወንድ ሲመጣ፣ ነገር ግን የጥቢ ወንድሟ ከሆነ ምንድን ላትጋረድ ትችላለች፣ ላትሸፈን ትችላለች። የጥቢ ወንድሟ ነውና እነዚህ መሳሰሉ ህጎችን ይፈቅዳል እንጂ የአባት ስም ይቀየራል ወይም ደግሞ ውርስና የሚወስድ ያ አይደለም። አንዳንድ ህጎች ላይ ነው እዚህ ጋር ህርም የሚያደርጉ ነገሮችን በዚህም ህርም ያደርጋል ነው የተባለው። እናታችን አይሻ አንድ ጉዳይ ገጠማት ከዚህ ሐዲስ ጋር 328ኛው ሐዲስ ወአንሃ ሲል ከላይ እናታችን አይሻ ስለነበር ያስተላለፉት ወአንሃ ማለት አይ እናታ አይሻ ማለት ነው። ቃለት እንዲህ አለች ኢነ አፍላህ የሚባል ሰው ነው። ኢነ አፍላህ እኮ አሃ አቢል ቋይስ የአቢል ቋይስ ወንድም استأذن ፍቃድ ጠየቀ አለየ በኔ ላይ بعدما انزل الحجاب بعدما በኋላ ማለት ነው። انزل ከወረደ الحجاب ሒጃቡ ከወረደ በኋላ አያተል ሒጃብ ከወረደ በኋላ ማለት ነው። ከዛ በፊት አያተል ሒጃብ ከመውረዱ በፊት ሁሉም ልቅ በቃ አብረው ይቀመጣሉ። በቃ እንደዚህ ምናምን ይታዩ ነበር። አያተል ሒጃብ ሲወርድ ክልክል የሚያደርግ የቁርአን አንቀጹ የወረደ ጊዜ ግን ማለት ነው ያ አዩሃን ነብይ አንተ ነብይ ወይ ቁል ሊአዝዋጂከ ቁል በል ሊአዝዋጂከ ለሚስቶችህ ወበናቲከ እንደዚሁም ለሴት ልጆችህ ወኒሳኢል ሙእሚኒን ለሴት አማኞችም ዩድኒና ዐለይሂነ ሚን ጀላቢቢሂነ ከላያቸው ላይ ጅልባብን ጣል እንዲያደርጉ ልብሳቸውን የሚሸፍናቸውን የሚሰትራቸውን የሰውነት ቅርጻቸውን የሚያሳይ ማለት ነው። ጅልባብ ማለት የግድ እንዲሚለበሱ ሰው በቃ ሰውነቷን የሚሸትር እንትን ማይል የሰውነቷን ቅርጽ ማያሳይ። ዛሬ ላይ አንዳንዴ አላህ ይዘን ጅልባብ ራሱ ተብሎ ምን ሆኗል? በቅርጽ ተሰፍቷል። አባያ በፊት ሲባል ማሻአላህ በጣም ዋሲዕ ሰፊ ነበር የምናውቀው። አሁን የቱርክ አባያ የምን ይባላል? በወገብ ልክ ተሰርቶ ከኖርማል ቢስ ልብስ ማለት ነው። ኖርማል አለ አይደል? ሌሎች የሚለብሱት ከሱ የበለጠ የሚወሰውስ ማለት ነው። ለወንዱን በጣም የሚወሰውስ ውጥር ወገብ ጋር አባያ ተብሎ ደረት ጋር ውጥር ኋላም የሆነ ቦታ ላይ ውጥር ውጥርጥር አላህ ይዘንልን። እህቶቻችንም ወደ ሂጃብ የሚመለሱ አላህ ያድርጋቸው።
ሂጃብ እዘዛቸው ሚስትህንም ሚስቶችህንም ሴት ልጆችህንም እንደዚህ አማኝ ሴቶችንም። አንዳንዴ አንቺ ላንቺ አይመለከትም ይላል አንዳንድ ሚዲያ ላይ ስንሰማ አያተል ሂጃብ ላንቺ አልወረደም ምናምን ብሎ ሚዲያ ላይ አንዳንዴ ይሰማሉ። እንዴ ይሄ ታዲያ ቁርአን ምንድነው? ያ አዩሃን ነብይ እኮ አንተ ነብይ ወይ ነብዩን ጠራቸው። ቁል በል ሊአዝዋጂካ መጀመሪያ ከቤተሰብ ስለምጠር ሚስቶችን እዘዝ። ሚስትህን አደብ ልታሲዝ አለባበሷ ሊያምር ይገባል ልትቆጣጠር ግድ ነውና ነው። ወበናቲካ ሴት ልጆችህንም ማለት ነው። ወኒሳኢል ሙእሚኒን ሴት አማኞችን እና አሁን ያሉ ሴት አማኞች አይደሉ ምንድናቸው? አንቺን አይመለከትም የሚለው አንዳንድ ሚዲያ ላይ እንሰማለን። ይሄ በፍጹም በጣም ማለት መፍሁም የተገነዘበበት ነገር በጣም ትክክል አይደለም። ወኒሳኢል ሙእሚኒን ሴት ምንድነው? አማኝ ሴቶችን ምን ይልበሱ? ዩድኒና ዐለይሂነ ሚን ጀላቢቢሂን በላያቸው ላይ ጅልባቡን ምን ያድርጉ? ጣል ያድርጉ ይልበሱ ብሎ አላህ አዘዘ። ይሄኛው የቁርአን አንቀጽ የወረደ ጊዜ ማለት ነው እናታችን አይሻ ምናለት ኢነ አፍላህ የሚባለው ሰው አኸ አቢል ቁይስ የአቡል ቁይስ ወንድም ነው። አኸ አቢል ቁይስ ብላ የጠራችበት የራሱ ምክንያት አለ። ልብ በሉ። አፍላህ ማን ነው? አፍላህ ማን ነው? የአቡል ቁይስ ወንድም። እቺን ያዙ። ለምን እንደጠራች ያለችበት ምክንያት አለ እናታችን አይሻ። ኢስተአዘነ በኔ ፍቃድ ጠየቀ አለየ በኔ ላይ ባዕደማ ኡንዚለል ሂጃቡ ሂጃብ አያተል ሂጃብ ከወረደ በኋላ ፈቁልቱ እኔም አልኩት ወላሂ በአላህ ይሁንብኝ ላ አዙነ ለሁ ለሱ አልፈቅድለትም አለች። ሐታ አስተእዚነ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩን ዐለይሂ ሰላቱ ወሰላም እስከ ማሳወቃቸው እሳቸውን ጠይቄ እስከ ማስፈቅድ ጊዜ ድረስ በጭራሽ አሁን አልፈቅድልም ልትገባ እኔ ጋ ቤት አይቻልም ማለት ነው። ፈኢነ አኻ አቢል ቁይስ የአቢል ቁይስ እኮ ወንድም ፈኢነ አኻ አቢል ቁይስ የአቢል ቁይስ ወንድም ማለት ማን ነው? አፍላህ የሚባለው ማለት ነው። ለይሰ አይደለም ሁወ እሱ አርዳዕኒ እሱ እኮ ያጠባኝ አይደለም ማለች። ወላኪን ነገር ግን አርዳዓትኒ አጥብታኛለች። ኢምራአቱ አቢል ቁይስ የአቢል ቁይስ ባለቤት ሚስት ግን ምን ብላኛለች? ጡት አጥብታኛለች አለች እናታችን አይሻ። ፈደኸለ ዐለየ ረሱሉላህ ሰለላሁ ዐለይሂ ወሰለም በእኔ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ገቡ፣ ያኔ ቤት ገቡ አለች። ፈቁልቱ አልኳቸው ያ ረሱለላህ አንተ የአላህ መልእክተኛ ወይ ኢነ ረጁለ አንድ ሰው እኮ ለይሰ ሁወ አርዳዕኒ እሱ ያጠባኝ አይደለም። ምን ማለት ነው? እሱ ያጠባኝ ወንድ ያጠባል እንዴ? አያጠባም እኮ። ምን ማለት ነው የተፈለገው? እሱ ያገባት ሚስት አይደለችም ያጠባችኝ ነገር ግን ምንድነው የወንድሙ ሚስት ናት። ግልጽ ነው አይደል? የወንድም አንተ አንድ ሴት ጋር ብትጠባ አንድ ሴት አንድ እናት ጋር ሄዳ ብትጠባ የሴቷ ባል ምን ይሆናል? እሷ እንደ አባት ነው ማግባት አይችልም ማለት ነው እሷን ማለት ነው። ግልጽ ነው አይደል? ስለዚህ እሷ ግን የተረዳችበት እናታችን ምንድነው ወላኪን አርዳዓትኒ እምራቱ ያጠባችኝ የልጁ ወንድም ነው። የልጁ ወንድም ሚስት ናት ያጠባችኝ ራሱ አይደለም። አፍላህ አይደለም ያጠባኝ ወይ አፍላህ ሚስት አይደለችም። ማን ነው? የቁይስ ሚስት ናት። ቁይስ የሚባለው የአፍላህ ምንድነው ብለናል? ወንድም። አዎ እቺን ያሱ። ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢዘኒ ለሁ ለሱ ፍቀጅለት። ለምን? ፈኢነሁ አሙኪ እሱ እኮ አጎትሽ ነው አሏት። አየ እሱ እኮ አጎትሽ ነው። ተሪበት የሚኑኪ ቀኝ እጅሽ ያኔ አፈር ይላስ እጅሽ አፈር ይፈስ እንደማለት ነው።